ይህ ኪኒውስ ነው። ኪኒውስ አዲስና ወቅታዊ መረጃዎችን ወደ እናንተ የሚያደርስ ሲሆን ላይክ፣ ሰብስክራይብ እና ሼር በማድረግ አጋርነታችሁን እንድትገልጹ እንጠይቃለን። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ኪኒውስ ነው። ከድጡ ወደ ማጡ የሆነው የአሜሪካና የኢራን ጉዳይ እየተባባሰ መሆኑ በድጋሚ ዓለምን ትኩረት ስቧል። አሜሪካ ማክሰኞና ረቡዕ ዕለት ኢራን ውስጥ በፈጸመቻቸው ጥቃቶች 14 ሰዎች መገደላቸውን እንዲሁም 78 ሰዎች መቁሰላቸውን የአገሪቱ የጤናና ሕክምና ሚኒስቴር አስታወቀ። ከሳምንታት በፊት የተኩስ አቁም እንዲደረስ ያደረገው የመግባቢያ ስምምነት ተፈራርመው የነበሩት አሜሪካና ኢራን የፊርማቸው ቀለም ሳይደርቅ መልሰው ከማክሰኞ አንስቶ በተከታታይ ጥቃት እየፈጸሙ ይገኛሉ። አሜሪካ ማክሰኞ ዕለት ጥቃት የፈጸመችው በሆርሙዝ ወሽመጥ ሲጓዝ በነበሩት 3 ጭነት መርከቦች ተመትተዋል በሚል ነበር። ኢራን በምላሹ የባህረ ሰላጤው ሀገራትን አጥቅታለች። ይህ የጥቃት ምልልስ ትናንትና ረቡዕ ሌሊትም መቀጠሉ ተዘግቧል። አሜሪካ ማክሰኞና ረቡዕ ዕለት በኢራን 5 ግዛቶች ውስጥ ጥቃት መፈጸሟን የኢራን የጤናና ሕክምና ሚኒስቴር የህዝብ ግንኙነት ኃላፊ ሆስኒ ኬርማንፑር ገልጸዋል። በእነዚህ ጥቃቶች 14 ሰዎች ተገድለው 78 ሰዎች እንደቆሰሉ ኃላፊው በኤክስ ገጻቸው ጽፈዋል። ከቆሰሉት ውስጥ 47 ያህሉ አሁንም ሆስፒታል ውስጥ መሆናቸውንም ተናግረዋል። በደቡባዊ ኢራን የሚገኘው የኢራን ሻህ ግዛት ገዢ በበኩላቸው አሜሪካ የአየር ማረፊያ ህንፃ ላይ በፈጸመችው ጥቃት 1 ሰው መገደሉን አስታውቀዋል። የአሜሪካን ጥቃት ተከትሎ የኢራን ሰራዊት በኩዌት፣ የባህሬንና በኳታር በሚገኙ የአሜሪካ ወታደራዊ ይዞታዎችን በድሮን ጥቃት ኢላማ ማድረጉን አስታውቋል። በዚህም ኩዌት የሚገኘው የአሜሪካ የፓትሪየት ሚሳኤል ማዕከል፣ ኳታር ውስጥ የሚገኘው የቅድሚያ ማስጠንቀቂያ ስርዓት የሆነው አንቴናና ባህሬን ውስጥ ያሉ የአሜሪካ የነዳጅ ማከማቻ ማዕከላት ከፍተኛ ቁጥር ባላቸው የተለያዩ አይነት ድሮኖች ጥቃት እንደተፈጸመባቸው ተነግሯል። በቀጠና ውስጥ ባሉ የአሜሪካ ወታደራዊ ሰፈሮች ላይ ሰራዊቱ እየፈጸመ ያለውን ጥቃት ተከታታይ መሆኑን በማመልከት ጥቃቱ ቀጣይነት እንደሚኖረውም ተገልጿል። የኢራን ጦር ኃይል መግለጫ የአገሪቱ መንግስታዊ ቴሌቪዥንን ጨምሮ በርካታ የኢራን የዜና ምንጮች በእኩል እንዲያሰራጩ ተደርጓል። ቀደም ሲል ባህሬን፣ ኩዌትና ኳታርን ጨምሮ በርካታ የባህረ ሰላጤው ሀገራት ጥቃት እንደተፈጸመባቸው በመግለጽ የደህንነት ማስጠንቀቂያም አውጥተዋል። አሜሪካ በኢራን ላይ ለሁለተኛ ቀን የምትፈጽመውን ጥቃት በቀጠለችበት ሁኔታ ላይና ኢራን የአጸፋ እርምጃ በጎረቤቶቿ ላይ እየወሰደች ባለችበት በአሁኑ ጊዜ የጦርነቱ ጅማሬ ላይ የተገደሉት የቀድሞው ጠቅላይ መሪ የመጨረሻ የቀብር ስነ ስርዓት እየተካሄደ ይገኛል። ላለፉት ቀናት በተለያዩ ሀገራትና ከተሞች ውስጥ ሲዘዋወር የነበረው የአያቶላ አሊ ሆሚኒ አስክሬን ወደ ትውልድ ከተማቸው ማሻድ ተወስዶ ዛሬ ግብዓተ መሬቱ ይጠናቀቃል። በሰሜን ምስራቃዊ ኢራን ውስጥ በምትገኘው ቅዱስ ከተማ ማሻድ በሺዎች የሚቆጠሩ ሰዎች ወደ አደባባይ ወጥተው ጎዳናዎች በሐዘንተኞች መጨናነቃቸው ተዘግቧል። የካቲት ወር ማብቂያ ላይ አሜሪካና እስራኤል በኢራን ላይ ጦርነት በከፈቱበት የመጀመሪያው ዕለት የተገደሉት ሆሚኒ የስንብትና የቀብር ስነ ስርዓት ካለፈው ቅዳሜ ጀምሮ ሲካሄድ ቆይቶ ዛሬ የሚጠናቀቅ ይሆናል። ላለፉት 7 ቀናት ኢራንና ኢራቅ ውስጥ የስንብት ስነ ስርዓታቸው ሲካሄድ የነበረው የቀድሞ የኢራን ጠቅላይ መሪ አያቶላ አሊ ሆሚኒ አስክሬን የኢራን ቅዱስ ከተማ ወደምትባለው ማሻድ በመድረስ የመጨረሻ ስንብት ይደረግለታል ተብሎ ይጠበቃል። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል እንደዘገበው የአያቶላ አሊ ሆሚኒ የመጨረሻ የቀብር ስነ ስርዓት ማሻድ ውስጥ ከሰዓት በኋላ የሚከናወን ይሆናል ብሎ ዘግቧል። ይህ ኪኒውስ ነው። የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥ በአገሪቱ ኃይሎች ቁጥጥር ውስጥ እንደሚገኝ አስታወቀ። የሆርሙዝ ወሽመጥ ደህንነት በቁጥጥር ስር እንዳዋለ እና በቀጣይ 2 ሳምንታት ቀስ በቀስ መተላለፊያው እንደሚከፈት ይፋ አድርጓል። ለኢራን እስላማዊ አብዮታዊ ዘብ ቅርብ የሆነው ታስኒም የዜና ምንጭ እንደዘገበው በሆርሙዝ ወሽመጥ ያለው እንቅስቃሴ ከጦርነቱ በፊት ከነበረው አንጻር ወደ 50 በመቶ እንደሚደርስ ተገልጿል። ከኢራን ፈቃድ ያገኙ መርከቦች እንቅስቃሴ እየጨመረ መሆኑም ተዘግቧል። የውጭ ኃይሎች በዚህ መሬትና በሆርሙዝ ወሽመጥ ላይ መብት እንደሌላቸው በድጋሚ እንገልጽላቸዋለን ሲል የኢራን እስላማዊ አብዮታዊ ዘብ ተናግሯል። በሆርሙዝ ወሽመጥ አስተዳደር ጣልቃ መግባት አውዳሚ ምላሽ የሚያስከትል ነውም ሲል አስጠንቅቋል። የኢራን ውጭ ጉዳይ ምክር ቤት አሜሪካን ሰኔ ላይ የፈረመችውና ጊዜያዊ ተኩስ አቁም ያስገኘው የመግባቢያ ስምምነት ክፍሎች ላይ ግልጽ ጥሰት ተፈጽሟል ሲልም ከሷል። ወታደራዊ ዘመቻዎች በአስቸኳይና በቋሚነት እንዲቆሙ የጠየቀው ሚኒስቴር መስሪያ ቤቱ ኢራን በሆርሙዝ ወሽመጥ በኩል የሚደረግ የንግድ መርከቦች ጉዞን ደህንነት ለማስጠበቅ የተቻላትን እንደምታደርግም ገልጸዋል። ሁለቱ ወገኖች የመግባቢያ ስምምነቱን የሚተረጉሙበት መንገድ የዚህ ግጭት ቁልፍ የውጥረት ምንጭ ሆኗል። የኢራን የውጭ ጉዳይ ሚኒስትር አሜሪካ በወሽመጡ ትዕዛዝ ባላከበሩ በርካታ መርከቦች ላይ ተፈጽሟል ባለችው ክስ ምላሽ እሰጣለሁ በሚል ሐሰተኛ ምክንያት
ጥቃት እንደፈጸመች በመግለጽ ከሷል። አሜሪካ ከዚህ ቀደም ኢራን በወሽመጡ የሚጓዙ 3 መርከቦች ላይ ጥቃት በመፈጸም የተኩስ አቁም ላይ ግልጽ ጥሰት ፈጽማለች በሚል ክስ አቅርባ ነበር። ኢራን በበኩሏ መርከቦቹ ላይ የደረሰው ጥቃት ኃላፊነት አልወስድም ብላለች። የኢራን የውጭ ጉዳይ ሚኒስትር አክሎም ፕሬዝዳንት ዶናልድ ትራምፕ የኢራንን መሪዎች ዋልጌ በማለት ያልተገራ ንግግር አድርገዋል በማለትም ወቅሷል። በተጨማሪም አሜሪካ 2 የባቡር ድልድዮችን ጨምሮ በርካታ ቦታዎችን ኢላማ በማድረግ ከባድ የጦር ወንጀል ፈጽማለች ሲልም ከሷል። ለተከታታይ 2 ቀናት በአሜሪካ ጥቃት የተሰነዘረባት ኢራን ጥቃቱ የሚቀጥል ከሆነ ራሷን የመከላከል እርምጃ ለመውሰድ ዝግጁ መሆኗን አስታውቃለች። የአገሪቱ የውጭ ጉዳይ ሚኒስትር አባስ አራግቺ ባወጡት መግለጫ አሜሪካ በተከታታይ በተለያዩ የኢራን ክፍሎች ላይ እየፈጸመች ያለችው ጥቃት በጽኑ የሚወገዝ መሆኑንም አመልክተዋል። ጥቃቶቹን ከሳምንታት በፊት ባለፈው ሰኔ ወር በሁለቱ ሀገራት መካከል የተደረሰውን ባለ 14 ነጥብ የመግባቢያ ስምምነት የሚጥስ ነው ሲሉ ወቅሰዋል። የውጭ ጉዳይ ሚኒስትር በአሜሪካና በኢራን መካከል የተደረሰውን ስምምነት ዋነኛ አሸማጋይ ለሆኑት ለፓኪስታኑ የጦር ኃይሎች ጠቅላይ አዛዥ በሆኑት ፊልድ ማርሻል አሲም ሙኒር እንደተናገሩት የአሜሪካ ጥቃት የሚቀጥል ከሆነ ኢራን ራሷን ትከላከላለች ብለዋል። በተጨማሪም አራግቺ ከኦማንና ከቱርክ የውጭ ጉዳይ ሚኒስትሮች ጋር መወያየታቸው የተነገረ ሲሆን አገራት በባህረ ሰላጤው የተፈጠረውን ውጥረት እንዲረግብ ዲፕሎማሲያዊ መፍትሄ እንዲፈለግ ጥሪ እያቀረቡ ነው። ይህ ኪኒውስ ነው። ኪኒውስ አዲስና ወቅታዊ መረጃዎችን ወደ እናንተ የሚያደርስ ሲሆን ላይክ፣ ሰብስክራይብ እና ሼር በማድረግ አጋርነታችሁን እንድትገልጹ እንጠይቃለን።